ናቲ ከኢዛና አመለጠ። ኢዛና አግቶት እያሰቃየው እንደነበርና እንዲሁም ደግሞ በተለይ ልዑልን ግዴታ ወንድምን የምትፈልግ ከሆነ እኔ የምልን ነገር አድርግና ወንድምክን በህይወት ታገኘዋለህ፣ ያለያ ግን ወንድምክን በህይወት አታገኘውም፣ እገለዋለሁ ሲለውም ነበረ። ልዑልም ደግሞ ወንድሙን ለማግኘት ስለሚፈልግ እሱ የሚያዝዘውን ሁሉ በተለይ ደግሞ የሰው ነፍስ አጥፋ ሲለው በጣም ነበር የከበደው። ነገር ግን ይህን ነገር በቃ ወንድምክን አትፈልገውም ማለት ነው። ስለዚህ የማደርገውን ነገር አድርጋለሁ ካሁን በኋላ አታገኘውም ይለዋል። ልዑልም በቃ እሺ የምታዘኝን ነገር አደርጋለሁ፣ ግን ደግሞ እባክህን ድምፁን አሰማኝ ሲለውም ነበረ። እና ሲሄድ እንግዲህ እያስቀመጥበት ቦታ ላይ ናቲ ፈቶ ሂዷል ማለት ነው። እናም አምልጧል። በጣም ተናደደ። ልዑል የሚያገኘው ነገር በጣም ብዙ ነገር ነበረ። ነገር ግን አሁን ናቲ ከሄደ ያው ከልዑል ምንም ነገር እንደማያገኝ ስለሚያውቅ ልዑልን ደውሎ ቶሎ በል እፈልጋለሁ እና የሆነ ቦታ ላይ ይቀጥረዋል ማለት ነው። እናም ደግሞ ያዘዝኩን አፍጥነው ሲለውም እስኪሽ በቃ ወንድሜን አገናኘኝ፣ ወንድሜን ላውረው ይላል። ወንድም አሁን ላይ ተኝቷል፣ ግን ደግሞ ከፈለክ ቁስሉ ላይ ረግጬ አሰማሃለሁ ሲለውም በቃ ሽቶ ወንድሜ ለወንድሜ መድረስ አለብኝ በማለት እሱም እንግዲህ ሲሄድለትኝ ኢዛና ያሰበው ነገር ምንድን ነው? ናቲ ጥሎ ሲሄድ ወይም ደግሞ ናቲ ስላመለጠ በጣም ስለተበሳጨ ልዑልን ለማገት ነው ከእድል ጋር ይሄን ነገር ነበር ተባባሉት። እድል ናቲ ማምለጡን ሲሰማ በቃ አለቀሌ፣ ካሁን በኋላ ናቲ ማለት በጣም ከባድ ሰው ነው። ስለዚህ እስካሁን እንግዲህ ካሁን በኋላ ህይወታችን ምስቅልቅል ነው የሚለው። እንደው ምን አይነት ጉድ ነው የገባሁትኝ፣ በምን አይነት ነው ቀን ነው ከዚህ ጦስ ውስጥ የገባሁት ብላ ስታማረርም ነበረ። ነገር ግን ደግሞ እኔ ያለው አይደለ ኢዛናም እኔ ያለው ምንድን ነው እስከ ዛሬ ምኮናቴን እኔ ነበርኩኝ አግቼው የነበረ ይላታል። ናቲ እኮ ታዲያ መጀመሪያ ጓደኛዬ ነው ብሎ አምኖ ቀርቦ ነበረ። ለዛ ስክደው ነው እንጂ ናቲ የሚታገስ ሰው አይደለም፣ ወይም ደግሞ በአንተ ታግቶ የሚቆይ ሰው አልነበረም ብላም አሁን በቃ አያስተርፈንም በማለት እያለቃቀሰች በቃ አሁን ላይ አማራጫችን ምንድን ነው? ግዴታ በቃ ልዑልን ማገት አለብን ብሎ በዚህ ተስማምተዋል። ቲም እንግዲህ እስከ ዛሬ ድረስ በህይወቴ ላይ ሲያጨልሙብኝና ይህን 8 ወር ሙሉ ሲጫወቱብኝ የኖሩትን እያንዳንዳቸው ዋጋቸውን እሰጣቸዋለሁ። ነገር ግን ደግሞ አሁን ሳይሆን አሁን ግን የእናቴን ልጅ ወንድሜን ደውዬ ማግኘት አለብኝ፣ በእነሱ እንዳይበላ ማስጠንቀቅም አለብኝ ብሎ ወደ ወንድሙ ሲደውል እንግዲህ ልዑልም እንግዲህ ሲምህን ጣለው ብሎት ነበር ኢዛና ማለት ነው። ኢዛና አሁኑኑ ሲምህን አውጥተህ ጣለው ብሎም ሲለው ነበረ። ይህ ማለት እንግዲህ ናቲ ደውሎ እንዳያገኘው ነበረ እንደዛ ሲለው የነበረው። ልዑልም ደግሞ ወንድምን የምትፈልገው ከሆነ አሁኑኑ ይህን ሲም ካርድ ጣለው ሲለው እሱም ደግሞ በቃ እሺ ወንድሜን ምንም እንዳታረገው፣ ግን ደግሞ እኔ ሲም ካርዱን እጥለዋለሁ አሁኑኑ ብሎም ልዑልም ሲም ካርዱን አውጥቶ ይጥለዋል። በዛን ሰዓት በሚጥለው ሰዓት እንግዲህ በተደጋጋሚ ናቲ ሲደውልለት ለልዑል ስልኩ አይነሳም። ልዑልም ያው እንግዲህ በታዘዘው ምክንያት ወይም ደግሞ ጣለው ስለተባለ ብቻ ሲም ካርድ ነው ስለጣለው፣ ስለዚህ ወንድሙን ማግኘት አልቻለም። አሁን ላይ እድልና እንዲሁም ደግሞ ኢዛና ማለት ነው ሊያግቱት ነው እንግዲህ ልዑልን ማለት ነው። ሲቀጥል ደግሞ እንዲሁም ዜማዬንን ነው ዜማዬ ያለችበትን ቦታ እኛ ጋር ነች በማለት ለአቤኔ ይደወልለታል። አቤኔም ደግሞ እሺ በቃ የት ነው ያላችሁት ተብሎ ብሎም ይቀጣጠሩና ነገር ግን ደግሞ ፖሊስ ወይም ደግሞ አብሯቸው የሚሰራው ከዜማዬ ጋር እሱ የት እንዳለ ማለትም ይሄድና እኛ ከስር ከስር እንከተለዋለን፣ ከዛም በኋላ ምን ሊያረጉ እንደሆነም እናያቸዋለን ይላል። ዜማዬም ደግሞ በፍጹም አቤኔ መሄድ የለበትም፣ አቤኔ የሆነ ነገር እንዲሆን አልፈልግም፣ ካሁን በኋላ አቤኔ ጋር ተለይቼ መኖር አልችልም ብላም ዜማዬ ስትለው ነበረ። ነገር ግን ምንም አይሆንም ይሄድና እኛ ከጀርባው እንከተለዋለን፣ ምንም ነገር አይደርስበትም በማለት እንግዲህ ይነግራታል። እሷም በዛም ተስማምታ አቤኔም እንግዲህ ሂደዋል። አቤኔ ምን ይገጥመዋል የሚለውን የምናየው ይሆናል።
ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁም ከልብ ነው የማመሰግነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳችሁ ፍቅዳችሁ ስለምትከታተሉኝ ከልብ እናመሰግናለን። አሁን ቀጥታ ወደ ቪዲዮ። ዜማዬና አቢኒ አሁን ላይ ፍቅራቸውን እያጧጧፉ ስለሆነ ስለዚህ በመሀል ላይ ደግሞ ምን ተፈጠረ የሚለውን የምናይ ይሆናል። ዜማዬና አቢኒ አሁን ላይ በጣም ደስተኛው ነው እየኖሩ እያለ ነገር ግን ደግሞ የተደወለ ስልክ አለ። ምክንያቱም ዜማዬና አቢኒ መገናኘታቸውን የማያውቅ ሰው ዜማዬ እዚህ ቦታ አለችና እና ቶሎ አቢኒ ይሉታል ማለት ነው። አቢኒም የት አካባቢ ነች ብሎም ይላል። ስለዚህ እነዚህ ወንጀለኞች ስለሆኑ ቃላብና እንዲሁም ዜማዬ ወንጀለኞችን ማየት ስለሚፈልጉና እንዲሁም እስከዛሬ ድረስ በተለይ እነ ናቲ ሁሉ ማጣራት ስለሚፈልጉ ስለዚህ ግዴታ እነሱ ይሆናሉ። ስለዚህ ዜማዬ ስለጠፋቻቸው ወይም ደግሞ ዜማዬ ስለተገኘች አቢኒን ለመያዝ ነው በሚለው ነበር ማለት ነው። እንዲሁም ንዋ እንግዲህ ተገላለች ተብሏል። እንግዲህ በድል ነች ሁሉ ነገር ስትል የነበረው ንዋ በህይወት የለችም ብላ ለወንድሟ ነግራ በጣም ብዙ ነገርም ስትል ነበረ። እንዲሁም እንግዲህ አሁን ላይ ዜማዬና አቢኒ አንድ ላይ ቢሆኑም ግን ደግሞ አቢኒ ደግሞ በተደወለለት መሰረት አብረው ከስር እየሄዱ ከቃላብና እንዲሁም ዜማዬ እንዲሁም አብሮት የሚሰሩት ከአቢኒ ስር በስር እየሄዱ ነው ማለት ነው። አቢኒም ቀጥታ የተቀጠረበት ቦታ ሄዷል። ምን ይገጥመዋል? ውድ ቤተሰቦች እንግዲህ አቢኒ መሄዱን እኔ አልወደድኩትም። ምክንያቱም ደግሞ እንግዲህ እስከዛሬ ድረስ ናቲ ናቲ በጣም ኃይለኛና እንዲሁም ደግሞ በጣም ብዙ ሰዎችን ሲያሰቃይ የነበረ ነገር ግን ደግሞ ለ8 ወራት የሚሆን ታስሮ በጣም ብዙ ነገር ታግቶ ማለት ነው ብዙ ነገር ሲሆን ነበረ። ነገር ግን የሁሉም አልፎ አሁን ላይ ግን አመልጦ ወንድሙን ለማግኘት ይሞክራል። ወንድሙንም ደግሞ ማግኘቱ ትንሽ ይከብዳል። ምክንያቱም ደግሞ ሲም ካርዱን አቢኒ እንዲጥለው ወይም ደግሞ ሲም ካርዱን አውጥቶ እንዲጥለው ነው ያደረገው ልዑል ማለት ነው። ማለትም ልዑል ሲም ካርዱን አውጥቶ እንዲጥለው ያደረገው እንግዲህ ኢዛና ነው ማለት ነው። ኢዛና ሁሉ ነገር አሁን ላይ ስለተጋለጠ ስለዚህ ምን ነው ባዶዬን ልቀር ነው ወይ እንደዚህ ለፍቼማ አልቀርም በማለት ነበረ ይህንን ነገር ያደረገው ማለት ነው። አሁን ላይ በተለይ ደግሞ ከነ እድልም የሚያገኙት ገንዘብ እንዲሁም በቃ እስከዛሬ ሰዎችን እያስፈራሩ ለመውሰድ የሚሞክሩትን ነገር ግን አሁን ላይ በፍጹም ሊያገኙ አልቻሉም። እነሱ እንግዲህ የፈለጉት ሌላ ነበረ። ነገር ግን አሁን ላይ ደግሞ በቃ አቢኒና እንዲሁም ዜማዬ አንድ ላይ ሆነዋል። እንዲሁም ደግሞ ናቲ ልዑልን ያገኘዋል ወይስ ልዑል ይታገታል የሚለውን የምናይ ይሆናል ማለት ነው። ልዑል እንግዲህ አሁን ላይ ሊያግቱት እያሉ ነው። እንዲህ እስከሚሄድላቸው ድረስ ነው የሚጠብቁት። ምን ይፈጠራል የሚለውን በቀጣይ ክፍል